በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ ገና ዘመኑ የወንጌል ብርሃን በተሰበከበት ጊዜ ገና ጊዜው የወንጌል ብርሃን ብቅ ባለበት ጊዜ ሐዋርያት በመንፈስ ቅዱስ ተቃኝተው ጉዞ በጀመሩበት ጊዜ መንፈሳዊ መልእክቶች በጻፉበትና ክርስቲያኑን ለማጠናከር ለአሕዛቡንም ለመምከር ሥራ በጀመሩበት ጊዜ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 19 ላይ እንዲህ የሚል ቃል እናገኛለን። ይህንን ቃል እንድናስተውል እግዚአብሔር አምላካችን ይርዳል። ይህ ቃል እንዲህ ነው የሚለው፣ ከእግዚአብሔር እንደሆነን ዓለም በመላው በክፉ እንደተያዘ እናውቃለን ይላል። ይህንን ለማወቅ መጀመሪያ ከማን ጋር መሆን አለብን? እንደሆነን ነው የሚለው። ከእግዚአብሔር እንደሆነን ይጠራጠረናል። አያችሁ፣ መያዝ የሚለው ቃል በቀጥታ ወደ በአማርኛው ፍቺ ሲታይ መያዝ ማለት መጨበጥ፣ መቆጣጠር፣ መጨበጡን ማረጋገጥ፣ ማሰሩን ማረጋገጥ፣ በእጁ መግባቱን ማረጋገጥ፣ በትክክል የያዘውን ማየት እና ማስተዋል። ስለዚህ በክፉ እንደተያዘ ሲል ደግሞ እያንዳንዱ ለክፉ ስራ እድለኛ ነው ማለት ነው። ለክፉ ባህሪ እድለኛ ነው ማለት ነው። ለተጣመመ ሕይወት እድለኛ ነው ማለት ነው። ስለዚህ ምናልባት እድላችን ክፉ ብቻ ይሆን እንዴ? ያኔ እኮ ነው ይሄን ያለው። ከእግዚአብሔር እንደሆነን ያለው እኮ ገና ያኔ ነው። ዓመተ ምሕረት የተጀመረበት ጊዜ እኮ ነው እንዲህ ያለው። አሁንማ ታዲያ እንዴት ይብስ? ከእግዚአብሔር እንደሆነን እስቲ በሉ። ዓለም በመላው በክፉ እንደተያዘ እናውቃለን። እሺ አሁን አውቀናል ወይስ አላወቅንም? ቃሉ እውነት ነው አይደለም? ይሄው የምናየው አይደል እንዴ? ዓለም በመላው በክፉ እንደተያዘ እናውቃለን እኮ ነው። እንሰራለን፣ እንኖራለን፣ እንገነባለን፣ ደግሞ እንደገና ይፈርስብናል። እንዴት እንደፈረሰ አናውቅም። እንማራለን፣ እናውቃለን፣ እንረዳለን። ያ ያወቅነው ነገር ተመልሶ ፈርሶ እናገኘዋለን። እንምላለን፣ እንገዘታለን። በየሙያዎቻችን በየትምህርት ቤቶቻችን ስንመረቅ የምርቃኑን ቃል አንስተን እንፎክራለን፣ ግን ፈርሷል። ገና ከዩኒቨርሲቲው ሳንወጣ ፈርሷል። ገና ስራ ላይ ሳንወጣ ፈርሷል። ገና እቅዳችንን እንደያዝን ፈርሷል። እንቀድሳለን፣ እናስቀድሳለን፣ እናስተምራለን። የሚገርመው ግን አልሆነምና አናቅም። ከእግዚአብሔር ካልሆነን ደግሞ አናቅም። በቤቱ እድሜያችን ያልቃል እንጂ ዘመናችን፣ ዓመቶቻችን በሞት እስኪጨነግፉ ድረስ ከምናድነው ይልቅ የምናጠፋው ይበልጣል። ግልጽ ነው። ከምንመርቀው ይልቅ የምንረግመው ይበልጣል። ከምንመክረው ይልቅ በአካሄዳችን መርዘን የምናቆስለው ይበልጣል። ከምንገነባው ይልቅ የምናፈርሰው ይበልጣል። ከምናቅደው ይልቅ የሚበላሽብን ይበልጣል። ደህና ከምንወልደው ይልቅ ክፉ የምንወልደው ይበልጣል። በጣም የሚገርም ነው። ለካ ቃሉ እንዲህ ነው ያለው፣ ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን።
እግዚአብሔር ስሙ የተመሰገነ ይሁን። ከሆነን እናውቃለን ማለት ነው። አሁን ወደዚህ የመጣ ነው እናንተ እንደመጣችሁት ያልመጡ ሰዎች አሉ። እናንተ እንዳያችሁት ያላዩ ሰዎች አሉ። እነዛ አለ ምክንያት አይደለም። በቀጥታም ይሁን በተዘዋዋሪ በመናፍስት የጠላት ባህሪ ውስጥ የገባ ኑሮ፣ ባህሪ፣ ህይወት፣ አቋም፣ ልምምድ ይኖራቸዋል። ይህን ያህል ያልተገነዘበ ሰው ስለ እናንተ መከራ ሊጨነቁላችሁ አይችሉም። ስለ እናንተ ችግር ሊረዱ አይችሉም። አንዳንድ ጊዜ 85 ከመቶ የህዝቡ ችግር በቤቱ ያሉ የሟርተኝነት መንፈስ ያጠቃቸው ሰዎች ችግር ነው። 45 ከመቶ የጠንቋዩ መንፈስ አደጋ ነው። 55 ከመቶ በየመንደሩ ያለው የቃልቻ መንፈስ አደጋ ነው። ከመቶ 55ቱም ማለት ነው። ከፍተኛውን ቦታ ይዞ የሚገኘው ከ85 በመቶ በእግዚአብሔር አምላክ ቤትና ደጅ ውስጥ የሚመላለሱ የሌሊት የሟርተኝነት መንፈስ ያላቸው የአውደ ነገሥት መናፍስት ገባሪዎች፣ በተጨማሪ የአጋንንት ምተታን የዕለት ኑሯቸውና የዕለት እንጀራቸው ያደረጉ ብዙ ሰዎች ለዚህ ትውልድ በመናፍስት መጠቃት ምክንያት ሆነዋል። ያንዳንዳችን ልቦናችን አሁን በደንብ ሲያስተውል ግማሹ ለጥይት መከላከያ ሰውነቱ ላይ ያላስቀበረ የለም። ግማሹ የንግድ ገበያ ለመክፈት ያልቀበረው፣ ያልተከለው፣ ያልቆፈረው፣ ያልበጠሰው የለም። ግማሹ መስተፋቅር ሚስት እንድትሆኝ አፍዝልኝ አስገባልኝ እያለ የልጅነት ዘመኗን በመናፍስት መርዞ ያልተቀመጠ እና ያልተጋባ የለም። ሲወለድ ልክ እንደተባለው ከእግዚአብሔር ከሆነ ዓለም በመላው በክፉ እንደተያዘ እናውቃለን። ከማኮን አይነ ጥላ አብሮ ተወለዳ። መጀመሪያ ሚስቱ ላይ በመስተፋቅር አገባ። ከዛ በኋላ ልጁ መባረክ የለም። በደጁ ቢመላለስ፣ በቤቱ ቢገባ፣ ማዕረግ ቢጨምር፣ አገልጋይ ቢሆን፣ ሰባኪ ቢሆን መባረክ የለም። ከእናቱ በስተጀርባ ያለው የክፉ መተት መስተፋቅር ጉዞ ነው። ወይም በጋብቻ ወቅት በኮከብ የሚቆጠሩ የአጋንንት ውላጆች ዘር ቤተሰብ እየቆጠሩ እንዲያጠቁት በፈቃደኝነት ሰውነቱን የሰጠ ትውልድ ነው። ግማሹ በንቅሳት፣ ግማሹ በሚጠጣ፣ ግማሹ በሚበላ፣ ግማሹ በሚታኘክ፣ ግማሹ በሚፋቅ ነገር፣ ሁሉም ለግርማ ሞገስ፣ ለጥላ ወጊ፣ ለአይነ ጥላ፣ አፈዛ ደንገዝ፣ ስንቱን ነገር ነው በገዛ ፈቃዶቻችን በህይወታችን ውስጥ ያስገባናቸው። ክፉዎች መናፍስት እቅድ አውጥተው በትምህርት ቤቶቻችንም ውስጥ የእግዚአብሔርን አምልኮ አራቀ። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው ሕግ ከትምህርት ቤት ርዕስ ውስጥ ወጣ። ዓለም በመላው በክፉ እንደተያዘ እናውቃለን። ብዙዎቻችን በስጋ ስራዎቻችን ላይ ነው የምንደክመው እንጂ በመንፈሳዊ ጉዳይ ላይ ትተናል። ጸልዮ ማደር ክብር እንደሆነ ረስተናል። ማተቦቻችንን መጠበቅ ጸጋ እንደሆነ ረስተናል። ብቻ በዚች ዓለም ላይ ምሳችን፣ ራታችን፣ ደሞዛችን፣ ሀብታችን፣ ገንዘባችን አይጉደል። ይሄ ብቻ ሆኗል ነገሩ። ይሄ ደግሞ አላዋጣም። ምክንያቱም መንፈሳዊ እሴት ውስጥ ወጥተን ከመንፈሳዊ በረከት ውስጥ ወጥተን እችኛዋን ዓለም የራሳችን ማድረግ አንችልም። በቅዱስ ቃል ውስጥ እንዲህ የሚል ቃል እናገኛለን። የዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው ይላል። ዓለምን የሚያሸንፈው ምንድን ነው አለ? እምነታችን። እምነት አለን ታዲያው? ውሸታሞች ነው። እምነት የለንም። ዓለምን የሚያሸንፈው እምነታችን ነው። ከእግዚአብሔር ከተወለድን ዓለምን እናሸንፋለን። ሌላው በሮሜ ምዕራፍ 8 ቁጥር 27 ላይ እኛ በወደደን በርሱ ከአሸናፊዎች እንበልጣለን ይላል። ደግሞ በወደደን በርሱ ከምን እንበልጣለን?
ከአሸናፊዎች እንበልጣለን። ሌላው ደግሞ አንድ ታላቅ የሆነ ቃል በዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ደግሞ የማንን ሥራ ለማፍረስ? የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ምን አለ? ተገለጠ ይላል። እኛ ጋር የሚገለጠው አሁን መተት ብቻ ነው። ይኸው አይደለም? መተት፣ ቡዳ፣ ዛር፣ ውቃቢ ይኸው ተገለጠ። በማስም በመድኃኒታችን በኢየሱስ ክርስቶስ ስም ተገለጠ። ስለዚህ ቃሉ ወደ ፍጻሜ መጣ አልመጣ? ሳይንስ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ላብራቶሪ እነዚህ ነገሮች ከውጪ ያሉ ስጋዊ የትምህርትና የተግባር ሙያዎች ናቸው። ይህንን ደባለቅንና ሃይማኖትን ባዶ አደረግነው። የምርምር ባህሪዎቻችን እስከነ እንጀራው በዲያብሎስ እጅ ውስጥ ተያዘ። ደግሞ ስንክድ ሙልጭ ብለን ነው የምንክደው። የቅዱሳን ዘሮች መሆናችን ቢታወቅም መንፈሳዊ አድማሳቸው ከበረቱ ወገኖች መገኘታችን ቢታወቅም በጠላት አንጻር ደግሞ የዛን ያህል ለቤተ ክርስቲያን ጠላት ስንሆን በቀላሉ አይደለም፣ በጣም ከባድ ነው። 17 ዓመት ሙሉ ዘማሪው ዘፋኝ ሆነ፣ ቀዳሹ ዳንሰኛ ሆነ። በአብዮቱ ዘመን ማለት ነው። መሪጌታው ሰርቶ አደር ጋዜጣ ጻፊ ሆነ። ድሮ ኋላ ቀር በነበርኩ ጊዜ ሌሊት እየሄድኩ እያለ ማህሌት እያልኩ እየደከም ይሄን የመሰለ የአርብ ሮብ ጦሽ እያለ እያለ አርብና ሮቡን ጥርግርግ አርጎ ይበላ የነበረው ሁሉ ጉድ እኮ ነው። መጀመሪያ በደጁ ይኖሩ የነበሩ ሰዎች ናቸው። ዘመናዊ ሆኑ። በአንድ ጊዜ ቤተክርስቲያንን ጉዞዋን ተራጋሚዎች ሆኑ። በአንድ ጊዜ ሽማግሌዎች፣ የከተማ ወፍራም ሰዎች ተራማጆች ሆኑ። በአንድ ጊዜ ክንዳቸውን እየቆረጡ ማዳበሪያ እንዳትሆን እያለ ሽማግሌውም ዙጥ ማድረግ ጀመረ። ስፖርት ለምን ያ ወጣት ዘመን እንዲህ ነበር። ሽማግሌው ቡርዣውን ማዳበሪያ ማድረግ ነው ሲባል ጊዜ ይሄን ሰሙና ሁሉም ክንዱን እየቆረጠ ቆራጣ ሸሚዝ እየለበሰ ዙጥ አቤት ማዳበሪያ እንዳይሆን ማለት ነው። ሁሉም ሰንበቴውን ማህበሩን ተወና አብዮተኛ ሆነ። በሙሉ በአንድ ጊዜ ተገለበጠ። ግን የሚገርመው የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። የማን ልጅ ተገለጠ? ከእግዚአብሔር ከሆንን ዓለም በመላው በክፉ እንደተያዘ እናውቃለን። አልሆን ስላል ባህሪያችን ሆነ ክፉ ነገር በክፉ እንደተያዘ እናውቃለን እኮ በሚለው እና የዛ የክፉ ምልክት ነው ይሄ ሁሉ የምናየው። እግዚአብሔር ምሕረቱንና ቸርነቱን ያብዛልን። እሺ አንሱት። ይሄንን በጌታችን በኢየሱስ ክርስቶስ ስም መተት፣ ዛር፣ ቡዳ፣ ውቃቢ እግዚአብሔር እዛ ያደፈት ግድል በስራ በትምህርት ቤት አፍዛበግስ ወደዚህ ሲኦል ይመስላል። ይህ ሁሉ ሰላማዊ የሚመስል ትውልድ ነው። እሺ ተነሳቁ አብረን የተወለድከው ታረጋት ቆየ እንደፈለኩ ሳደርጋት ቆይቻለሁ። ለትዳር ለኑሮስ መሰረታት በየዛፉ ተሰጣ ዱር ያለ እንዴት ነው መሰቀላ ዛፍ የት ነው የምትጠረጠረው? ትወጣለህ
ወዲያው ነው የምትወጣው። እስቲ ዛፍ ላይ ስትወጣ አሳይ። እንዴት ነው የምትወጣው? እሺ ወደዚህ ነው የምትወጣው። እንዴት ነው የምትወጣው? እችላለሁ እንደዚህ ዛፍ ላይ ቁጭ ነው የምትለው። እንደው የዛፍ ነው? አዎ የዛፍ ዛፍ ነው? አዎ ለምንድን ነው ዛፍ ላይ የምትሰቅለው? እነሱን አልፈልጋቸውም። ለበዓል ሲሏት እዚህ ጋር ቁጭ ብዬ እጠብቃቸዋለሁ፣ አያቸዋለሁ ወደ መሬት ይንቀሳቀሱ። ለበዓል ስትጠየቅ ነው የምታወጣት እንደዚህ? አዎ እሷን ሲፈልጓት ሲመጡን የጠፍቼ በየዘመድ ቤቷ አሳድራትና ሲመጡ ዘመዶቿ ጋር እንደገና ዛፍ ላይ ቁጭ አደረገ። ዛፍ ላይ ትሰቅላለህ? አሞራ በራሪ ነው ሰይጣን። አሞራ በራሪ? አዎ ሰይጣን ነው። እንዳታገባ ነው ይሄ ሁሉ? አዎ ለምን? እኔ አግብቻታለሁ። አንተ አግብታታል? አዎ አግብቻታለሁ። እኔ አግብቻታለሁ እንዳታገባ ዛፍ ላይ ሰቅላታለሁ። እንዲህ አይነት መናፍስቶች ከፍተኛውን ቦታ የሚይዙት በሰሜኑ ክፍለ ግዛት ላይ ነው። አብዛኞቹ ዛፍ ላይ ያድራሉ። አብዛኞቹ ጊዜያቸውን ሰዓታቸውን በዛፍ ላይ ይጨርሳሉ። እዛ ላይ ተሰቅላታል። ውረድ ስትባል ምን ተገብረ ነው የምታስወርዳት? አዝማሪው መሰንቆው ሲቀርብ ነው። ከዛ በኋላ አዝማሪና መሰንቆው ሲቀርብ ነው የምትወርደው? በድግስ ነው ዓመተ ምሕረት ሲደርስ በድግስ ነው የምትወርደው ከዛፉ ላይ? በዓመቷ በድግስ በዓመቱ እኔ ወንዱን ፍለጋ ሲመጣ ነው እዚህ ላይ ሰቅዬ የምደብቃት ነው። ወንድ ሲመጣ ነው የምትሰቅላት? በልና ውረዳ ወደ በሩ ዱብ ነዋ። እንዲህ አይነት ማህበራዊ ቀውሶች በእንዲህ አይነት አካሄድ ውስጥ ያሉ በክፉ መንፈስ የተመረዙ ብዙ የህብረተሰብ አካል በዚህ አይነት ተጎድቷል። ሰይጣን አጋንንት ነው። ኧረ ሰይጣን ነው። እሺ ድግስ ተደርጎ ሲዘፈንልህ እንዴት ነው የሚዘፈንልህ? እስቲ ንገረኝ። ሲዘፈንልህ ተነስ እስቲ የራያ መላላቢው አሸዋቀሙ ይባላል። አዎ እስቲ ተነስና ቁምና ነው። የዛን ጊዜ ታጓራለህ? አዎ እስቲ እንዴት ነው የምታጓራው? ጓደኛ ነው? በቃ ተመለስ። አንተ እንዴ አይ ተመለስ፣ ወደዛ ሂድ። ትለቃለህ አትልቅም? እለቃለሁ። አሁንማ ሽበል ተመልከት። ሽበል ዋጥና ውጣ ከሰውነቱ እዛው ላይ ውጣ። ስንት ናችሁ? 44 ነው። አዎ እሺ አንተ ምንድን ነህ? እኔ ሰይጣን አጋንንት። ምን አደረካት? እኔ አሰቃያታለሁ። በቃ አሰቃያታለሁ። እንዳትወራ አድርጌታለሁ። ጨርሼታለሁ። እሷ በቃኝ። አሁን አቃጠላችሁኝ። በቃኝ ነው። ተቃጥያለሁ። በቃ ይለቃለሁ። ተዘጋጅ። አንተ ምንድን ነህ? አንተስ? ተነስ ጂኒ ተነስ። እስላም ነው ያዝከው? አዎ እስላም ነኝ። እስላም ናት? አዎ። ለምን ያስቃጣና ጂኒ? ወንጀት ነው። በይን ነው የመጣሁት። በቡዳ ነው የመጣሁት። ታጓራለህ? አዎ ቡዳ ነኝ። ስሟ ማን ነው ልጅቱ? ስሟ ሶፊያ ነው። ሶፊያ መሐመድ እስላም ስለሆነች ከዚህ ቤተ ክርስቲያን ውጭ አትባልም። ወይም ደግሞ ከመናፍስቱ ጋር ኑሪ መባል የለበትም። ክርስቶስ የመጣው ለሶፊያ መሐመድን ጭምር ነው። ስነ ስርዓት ያዝ። ምክንያቱም በክርስቶስ እጅ ውስጥ ነው ደህንነት ያለው። የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ መድኃኒት ነው፣ የተቀባም ንጉሥ ነው። አማኑኤል እግዚአብሔር ከኛ ጋር ነው ማለት ነው። በእንዲህ አይነት ስም ውስጥ ስለከበርን እስላሞችንም በከበረው ስሙ በኩል እንቀበላቸዋለን። እንደ ተጣመሙት አይነት ሰዎችማ ቢሆን ኖሮ በአብዛኛው እስላሞች እዚህ ውስጥ ምን ያደርጋሉ? እንደ ክፋትና እንደ ተንኮል አይነት አካሄድ ቤተክርስቲያን ልትሄድ
አይገባትም። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ያለው የጌታችን ኢየሱስ ክርስቶስ ቃል ፍጻሜው በተግባር ላይ ማዋል የቤተ ክርስቲያን ግዴታ ነው አይደል? ስለዚህ ሶፊያ መሐመድ መዳን አለባት። በስጋ ብቻ መዳን አለባት። በስጋዋ ላይ ያለው ጠላት ማንም ሊያስወጣላት አይችልም። ይሄ የተረጋገጠ ጉዳይ ነው። በክርስቶስ ኢየሱስ ብቻ በቅዱሳን በጻድቃን መንፈስ ብቻ ነው እንዲህ አይነት መናፍስቶች የሚገዘቱ። ትሄዳለህ? እሄዳለሁ። በማስም ትሄዳለህ? በኢየሱስ ክርስቶስ በኢየሱስ ክርስቶስ ስለዚህ ምን ያደርጋል? ኢየሱስ ክርስቶስ ይቆራርጣል፣ ያቃጥለኛል፣ አቃጠለኝ። ሶፊያ መሐመድን የምትለቀው በማስም ነው። በኢየሱስ ክርስቶስ ስም። በዮሐንስ ወንጌል ላይ አለኔ ምንም ማድረግ አትችሉም ይላል። በዮሐንስ ወንጌል ምዕራፍ 15 ላይ ተመልከቱ። አለኔ ምንም ማድረግ አትችሉም። ስለዚህ ብዙዎቹ አለ መድኃኒታችን ኢየሱስ ክርስቶስ ምንም ማድረግ አይችሉም። ቤተ ክርስቲያንም አለሱ ምንም ማድረግ አትችልም። ስለዚህ በመድኃኒታችን በኢየሱስ ክርስቶስ ስም አምላካችን በሥጋ በተገለጠው ስም ዲያብሎስ ይመነጠራል ማለት ነው። ለምን? ስሙ መድኃኒት ነው። ኢየሱስ ማለት ምን ማለት ነው? መድኃኒት። ድንግል ማርያም ማለት ምን ማለት ነው? የእግዚአብሔር ውበት ማለት ነው። ማርያም ሜሪያም በአረበኛው ሜሪ በዕብራይስጡ መሪሃም ትባላለች። የመድኃኒቱ እናት ማለት ነው። የድንግል ማርያም ስም ያቃጥልሃል? ያቃጥለኛል። የማስም እመቤቴ ድንግል ማርያም ስም፣ የድንግል ማርያም ስም፣ ድንግል ማርያም ስም፣ የቅዱስ ሚካኤል ስምስ፣ የቅዱስ ሚካኤል ስም ሁሉም ያቃጥለኛል። 44 ሁሉ የቅዱስ ገብርኤልስ፣ የቅዱስ ገብርኤል ሁሉም ያቃጥለኛል። የተቋረስ አያቃጥለኝም። የሺህ አንበሶስ አያቃጥለኝም። አያስወጣኝም። ምን አልከኝ? እኔን አያስወጣኝም። አዳልሞቲ ያቃጥል። እሱማ ይመቸኛል። የራያው ያቃጥል። አያቃጥለኝም። ተመልከት እንግዲህ ቤቴን ሰርቼ እኖራለሁ። ነገሩ ግን አንድ ችግር አለብን። ክርስቲያኑ በክፋት ተሞልቷል። አህዛቡ ደግሞ በእምነት ማጣት ተሰቃይቷል። ሸኪ ሸራይ ሸኪ መጣ አምለደ ተሸጋጋሪ አንፈረዚት ኮርባራሪ ይህንን ሸኪ አሁን እኛ ጠርተነው አይደለም፣ ተቸግሮ ነው የመጣው። ስለዚህ በተጣመመ ትርጉም የምትሄዱ ሰዎች ባህሪያችሁን አቁሙ። እውነተኛ የመሆን እድሉ ካለ እዚህ ጋር መጠን መነጋገር ገና በልጅነት የተጠመደው የት የሚያበረው አንፈረዘይቲ ቃልሃዛሪ እየተብራሪ በተራራ ላይ ተሸጋጋሪ በረኸኛው አምራኝ ነው የበላኋት። ቡዳ ነኝ። ለባብሳልኝ ስትሄድ በላኋት። ዛር ቡዳ ዛር በላ ቡዳ ወላሂ ቡዳ ለባብሳልኝ ስትሄድ እኮ ነው። አምራኝ በላሃት። አታገባብኝም፣ እንዳትሄድም እንዳትጠቀምም። ኧረ ጋግብቻት አንተው ራስን ያገባል። ራሴ ቡዳው በእንደዚህ መናፍስቶች ተደብቀው የሚወለዱ ልጆች፣ አጋንንት እያለባቸው የሚወለዱ ልጆች ቤተ ክርስቲያን ሰላም፣ ጸጋ፣ ቅድስና፣ ሞገስ፣ ፍቅር አይስማማቸውም። 95% በእያንዳንዷ ሰዓት
የተንኮል ግብር፣ የምቀኝነት ግብር፣ የአመፃ ግብር፣ የመተተኝነትና የሟርተኝነት ግብር እስካልገበሩት ጊዜ ድረስ የሚቸገሩ ይሆናሉ። ሰው ተንኮል የሚፈጽመው ለውስጡ ባደረው መንፈስ ግብር ለመገበር እያለ ነው። ተንበርከክ በቃ ተዘጋጅ፣ ሁሉም ተዘጋጅ፣ ተዘጋጅ፣ ተዘጋጅ። ሰዓዳ ኩኩዬ በማሰም ተለቃለህ። በእግዚአብሔር በክርስቶስ በኢየሱስ እለቃለሁ። ወዶ እኮ አይደለም በግድ ነው። ልጅቱ ተገዳ ሳይሆን መንፈሱ የኢየሱስ ክርስቶስ ስም አስገድዶታል። አላችሁ ሁለት ለቃላት እለቃለሁ። በክርስቶስ እለቃለሁ። እሺ በል ግባ፣ ግባ፣ በቃ ተዘጋጅ። ኢየሱስ ክርስቶስ ስም፣ በሥላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ለቀን ሲኦል እንገባለን። በቅዱስ ሚካኤል ስም ታስረናል። ቶሎ ሰባት እጁ ነው። ሶፊያ በዚህ ነው አሳጥቶ ተነስ እንዴት ነው ሽርጡ? አቤት ሽርጥ ደግሞ እሱ ከላይ ነው የሚደረገው። እስቲ አጀብ ነው። ልብሱን እንዳለ አስረክቧል። ላስረክብ ነው የመጣሁት አለ ዛሩ። ይሄን የመሰለ ሸበላ ሰው ይኸው እንዲህ አድርጎ ይጫወትበታል። እንዴት ነው? ከዛ በኋላማ ቁጭ ብለን ጫታችንን መቃም ነው። ሽርጡ እንዴት ነው የሚደረግ? ሽርጡ ይኸው በየዓመቱ ነው የምንገዛው። ይቀየራል። በየዓመቱ ነው የምንቀይረው። እስቲ ይሄም አለ። እሺ ይሄም አለ። እሺ ይሄ ነው እንግዲህ ታጓራለች። እንዴት ነው ታጓራው? ሁካው እንዴት ነው? ስንት ዓመት ነው ከያዝከው? 15 ዓመት ከያዝከው። ገበሬ ነው? ሹፌር ነው። አሁን ንብረቱ ሁሉ ተመነ። አንዲቱን አሁን ሳምንት አሮባናት ነው ይሸጣል። መተትም አለ። እሺ አሁን ለምን መጣችሁ? ንብረት አስረክቡ ተብሎ ትናንት አዟል። ንብረት አስረክቡ ተብሎ ዛሮች ንብረት አስረክቡ ሲባል ሰምቶ ነው 3 ሽርጥ 1 ማጓሪያ ጋቢ ይዞ መጣ ማለት ነው። እንዴት ነው የምታጓሩ? ከምርቃና በኋላ እናደርገዋለን። ስንፈልግ ደግሞ ጨርቁን አስወልቀን እናስወግደዋለን። ጨርቁን አሰሩቃችሁ። ስንት ናችሁ ብዛታችሁ? 5 ነን። 5 ነን። በቡና ነው የምታጓሩት? በጫት ነው የምታጓሩት? ጫት እንቅማለን። ጎዝጉዘን ነው የምንቅመው። ጠዋት ለሊት ተነስተን ጫታችንን ይዘን ቁጭ ነው። ስንፈልግ እናሰራዋ፣ ሳንፈልግ ደግሞ ስንክልክል አድርገን ቤት ሰው ጋር አናደባለቅም። ተያዝነ የገብርኤለት ያዘ። ሽርጡ እንዴት ነው? ይኸው አሸራረጡ እንዴት ነው? እንዲህ አድርገን ነዋ። ሰንዳ እናደርገዋለን። እንዲህ አድርገን ሰንዳ አድርገን ሸንቀጥ ነው የምናደርገው። ሰንዳ አድርገን ሸንቀጥ እናደርገዋለን። አንዴ በየዓመቱ ይገዛል። ሽቶም ይገዛል። ሀይቅ መተን ሳለ ተያዝነ አላስገዛነውም። ሽርጥ ለዛሮቹ ልክ እንደ ሸሚዝ፣ እንደ ሱፍ፣ እንደ መለዋወጫ ማለት ነው። ለዛሮች አብዛኛው ክፍል ይሄ መደበኛ ነው። ቃሚ ከተባለ ሽርጥ አለው፣ ግድ ነው። ዛሩ በሚፈልገው አቅጣጫ ውስጥ ለመሰለፍ ይመቻል። የሚገርም ነው። ስንት ሽርጥ ነው? 3 ሽርጥ ነው። አውጡት። አጀብ ሽርጥ። አይ ሽርጥ
እሺ ተንበርከኩ ቶሎ ተንበርከኩ ተንበርከኩ ትለቃለህ አትለቅም እንለቃለን ተይዘናል ሁላችንም እንለቃለን ሁላችን አፍላውጡ ተዘጋጅ እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲኦል እንገባለን ቶሎ ሰባት እጁን አውጡ እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔርን አመስግኑ። ስሙን ክርስቲያን ነበርኩ። ቤተክርስቲያን የማይሄድ ክርስቲያን የክርስቲያን ልጅ ጧት ተነስቼ በሁዳዴ ጾም ጫት ምቅም ጎዝጉዤ ቁጭ ምን ሰው ነበርኩ። ወገኖቼ ሰው የሚስቅብኝ ሀዘን ቤት ሳይቀር የማያደርሰኝ ነበርኩኝ። ሀዘን ቤት ተገፍትሬ ተጥያለሁ እንዳመጣ ተብዬ ስለማይወስደኝ እግዚአብሔር የተመሰገነውን ሀይቅ የተያዘልኝ መጀመሪያ እግዚአብሔር ስሙ ይባረክ። እግዚአብሔር የተመሰገነ ይሁን። ልጆችም ድነዋል፣ እኔም ድኛለሁ። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አባታችንንም እድሜያቸውን ከፍ ያድርግልን። እናንተ ስንቱ ተበላሽተዋል። ስንቱ ወንድሞቻችን፣ ስንቱ ጓደኞቻችን ተበላሽተዋል። ስንቱ ነው የተበላሸው? ስንቱ ነው የሚቀመው? ስንቱ ነው የሚጠጣው? ስንቱ ነው የሚያገሳው? እኔ በጠርሙስ ነበር አረቄ የምጠጣው። እንዲህ አድርጌ ደግ አድርጌ ነበር የምጠጣው። ከቤት ግን የሚበላ ልጆች አልነበራቸውም ወገኖች። ይኸው እግዚአብሔር የተመሰገነ ይሁን። ዛሬ በአባታችን እግዚአብሔር ስገዱ። እኔ አዲስ አበባ ከመጣሁ በኋላ እሰግድ ነበር፣ እጾም ነበር፣ እሰግድ ነበር። አዲስ አበባ ከተማርክ በኋላ ሽንቁሩ ሚካኤልም ሂጄ እንትን ገብቼ ምንድነው ንስሐ ገብቼ አሁን በንስሐው ነው የተያዘልኝ የሚመስለኝ። አሁን ንስሐ ገብቼ እየጾምኩ እየሰገድኩ ነው። አሁን እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስራ ተአምር ነው። ይሄን ሁሉ አሳየናል። 15 ዓመት ሙሉ ታስሬ የነበርኩ ድሃ ነኝ። እግዚአብሔር የተመሰገነ ይሁን። አንድ ጠርሙስ አረቄ ሲገዛ ደቅደቅ አድርጌ እንደው የምጠጣው አረቄ አበሻ አረቄ የጎጃም ይመጣ ጫት ያው አሳድሬ ነው የምቀመው። ሀይቅም እኮ ይዤ መጥቼ ነበር። በሩ ላይ አኖርኳትና እንግዲህ ከተገላገልኩም ተገላገልኩ፣ አንተም ካልከኝ አነሳለሁ ብዬ ገባሁ። በሩ ላይ ሀልጌ ነገር አለ አጥራ እዛው ጥፊያት ነው የገባው። ስገባ አሳድሬ ነው የምቀመው። ጧት ሌሊት ካላገኘሁኝ ያሳብደኛል። ለሊት ተነስቼ ነው የምቀመው። ወንድሙ ነኝ እና እኔ ወንድሙ ነኝ የዚህ ሰውዬ ማለት ነው። እና የኔ አባት ሲሞት እሱ ግን እንደፈለገ ነበር ሲሆን የዋለው ማለት ነው። ሌላው ሀዘን ላይ የዋለ እና 14 ዓመት ሙሉ ከማህበራዊ ኑሮ ተገልሎ ነው የኖረው። የሱ ትልቅ ወንድሙ ነው፣ አልቀበረውም ማለት ነው ሙቶ። እናታችንም ስትሞት እንደዛው ማለት ነው። ለምን አልቀበርክም? አያስኬደኝም ነበር። ይጥለኛል። እንደዚህ ድንኳን ምናምን የተተከለ ካለ ይጥለኛል። በቃ ለቅሶ ቤት ተቀምጠው በሽተኛ አልጠይቅም፣ የወለደ አልጠይቅም። አያስኬደኝም። ያው በሱ መፍወስ በጣም ደስተኛ ነኝ። እንደዚህ ሆኖ ሳይው ራሱ በጣም ደስ አለኝ። በ15 ዓመቱ ባለፈ ነው ገና ለቅሶ ቤት ሄደው ማለት ነው። አስከሬን ይዞ ሲያልፉ ሳይ ያው እሱ ይወርቃል ማለት ነው። አስከሬን ሰዎች ይዘው ሲሄዱ ወደ ቤተክርስቲያን እሱ ይወርቅ ነበር ማለት ነው። በሰዓቱ ኃይለኛ ጋንንት ነው የነበረበት ማለት ነው። እና አሁን ግን እግዚአብሔር ይመስገን ለቅሶ መሄድ ጀምሯል። ማህበራዊ ኑሮም ተገሎ የነበረውን ያው አሁን ህዝብ ጋር ተመሳስሎ እየኖረ ነው ማለት ነው። በጣም ደስ ይላል። ሀይቅ እንደሄድኩ ቀጥታ ቤተክርስቲያን ነው የገባሁት። ልክ ሚካኤል ስገባ ደስ ሲለኝ ሲያይ በቃ መንፈሴን መቆጣጠር አቅቶኝ የሮጥኩ ደግሞ ማርያም ነው የገባሁት። ማርያምም ስገባ ደስ አለኝ። ከዛ በኋላ ለቅሶ ፈልጌ ለቅሶ ቤትም ሲሄድ ውስጤን ደስ እያለው ለቅሶ ቤት ገባሁ። ምን አባቱ አረጋታል? ምንም ያደረገኝ ነገር የለም። ተይዟል። ሀይቅ እኮ ነው የተያዘው። መጀመሪያ እኮ ሀይቅ ነው የተወኝ። በቃ ጫቱን ተወኝ፣ አረቂም ተወኝ። በቃ እግዚአብሔርን አመስግኑኝ ወገኖች። ሌላ የማይረሳ ነገር ደግሞ ማለት ነው አንድ ጊዜ ራቁቱን አውልቆ ሄዶ ራሱን ሊያጠፋ ነበር ማለት ነው። ከዛ በኋላ ግን ተንቀጥቅጦ ተመለሰና በቃ ነገ መግቢያ ስለሌለኝ ብዬ ነው እንጂ ህይወቴን አልፈልጋትም እና ብዙ ጊዜ ህይወትን ለማጥፋት ቀብር ለቀብር ነበር የሚሄደው ማለት ነው። ልድን 3 ቀን ሲቀረኝ ይገርማቸዋል። ሚስቴ ጋር እሑድ ልንፋታ ቀጠሮ ነበረ።
እና ጎረቤቶቼ ናቸው ካሴቱን አይተናልና እንሂድ አሉኝ። እኔ እዚህ መርሳ ሚካኤል የማይወስደኝ እንዴት ብሎ ነው ሀይቅ የምሄደው ስላቸው ለእግዚአብሔር የሚሳነው ነገር የለም አንተ ቃል ግባና ችግር የለም አሉ። እሺ አልኳቸው። በእግዚአብሔር ኃይል ሀይቅ መጥቼ ነው እንግዲህ የዳንኩት ማለት ነው። ሚስቴ ጋር ልንፋታ ስንል ከዛ ደውዬ እንዲህ ድኛለሁና ነው ያልኳት። ሚስቴ ደስ አላት መጣች። በሚቀጥለው እሁድ ሽማግሌ ሳይጠራ ቀረ። እኔ ቅዳሜ የሚድኘ ሚስቴ ጋር ተመልሼ ይኸው ንብረቱን እኮ አስረዱ። ይኸው ንብረቱ እዚህ ላይ ወጣ ንብረቱ ሁሉ እንግዲህ ያስገድደኝ። ጓደኞቼ ራሱ ጫተራ ሲያጡኝ ምን ሆነ ነው አንተ ጫተራ ያጠፋው ምናምን ሲሉ እግዚአብሔር ደርሶልኝ ገለገለኝ። የጀበና ይሉኝ ነበር። የጀበና አልጋስክም እንደ ነበር የሚሉ የጀበና መቁጠሪያ ሆኗል። እግዚአብሔር ይመስገን። እግዚአብሔር ስሙ የተመሰገነ ይሁን። አሁን እሱ አንድ ጊዜ ሀይቅ ላይ ስለተያዘ ንብረትን አስረክብ ሲባል ይኸውና ያለውን ነገር ሰብስቦ ይዞ መጣ። በመሰረቱ የእግዚአብሔርን ቃል የማክበር ችሎታ አለው ሰይጣን። ንብረት አስረክብ ሲባል ይሄ ነው ንብረት ያለ 3 ሽርጥ አንድ መቃሚያ ጋቢ አመጣና ያው እንግዲህ አስረክቧል። እንደምታዩት ወንድማችን የመጀመሪያው እርምጃ እንዳይፈራ መቁጠሪያውን መጠቀሙ ነው። ገብቷችኋል? ሲቀጠቅጠው አቅም አጣ፣ ለቅሶ ቤት እንደ ልቡ ሄደ። ሲቀጠቅጠው አቅም አጣ፣ ኃይሉ ተዳከመ፣ እሱ እንደ ልቡ ሆነ። በመጨረሻ ቤት የቀረው ንብረቱን ይዞ መጣ፣ ዛሩ ማለት ነው። በል በርታ በርታ። አንተ ምን አለ አንተ ሰው አንተ ምን አለ እንዳትመጣ መምጣትህን ስንሰማ ተጨነቅ። እንዴት አስገባህ ማለት እንዴት አስገባህ? አሁንማ እጁ ገብተናል። አጅ አላሸንፈውናል። ሀያል አግኝቶናል። አናሸንፋል። መስቀሉ ገብርኤል ማናሸንፋል? ቅዱስ ገብርኤል። አዎ አጋንንት ሆናችሁ ሰይጣን ነው። አጋንንቱም ቡዳም ጠቅላላ ስንት ናችሁ? ጠቅላላ? ሶስት። አሸናፊ ቢቶናል። ቅዱስ ገብርኤል ዳኝቶናል። እዚህ ያንሳው አው ጥርስ ሲያንቀጫቅጭ ተመልከቱ። ብዙ ትልልቅ ሰዎች አልጋ ላይ ሆነው ጥርሳቸውን ይፈጫሉ። ብዙ ቆነጃጅቶች አልጋ ላይ ሆነው ጥርሳቸውን ይፈጫሉ። ይህም በራሱ አንድ ሌላ የመናፍስት ምልክቶች ናቸው። ከቅዠቱ ሌላ ምን አድርገው ነው የተባለው? ጥርሱን አፋጨው፣ ሰውነቱን አሟሟው፣ አንዴ አወፍረው አንዴ አቅጥነው፣ ሰውነቱን አንዴ አቅሰው አንዴ አወፍረው፣ አንዴ አቅሰው አንዴ አወፍረው። እሺ ይሄን የተባልከው በምግብ ነው የገባው? በልብስ ነው የገባው? በልብስ እንዳይለብስ ብዙ ጊዜ ልብስ እንዳይለብስ እናደርገዋለን። ምንድነው ስራው? ምንድነው የልጁ ስራ? እርሻ ሰራተኛ። የእርሻ ሰራተኛ? የምን ግብርና? የግብርና ሰራተኛ። የት ሀገር? ጨፋ። የት ነው? ወለዲ ከሚሴ ቀጥሎ። ከከሚሴ ቀጥሎ እዛ ነው የሚሰራው። የግብርና ሰራተኛ ነው። ቅዱስ ገብርኤል አሸንፎናል። ቅዱስ ገብርኤል አሸንፎናል። እሺ ተመልከት። ተዘጋጅ። አፍላውንና ተዘጋጅ። አንተ ምንድነው? ቡዳና መተት። ምንድነው የሚሰራው ሰውየው? ጨርቃ ጨርቅ ሰራተኛ ነው። የት ሀገር? ኮምቦልቻ የሚኖር ነው። ኮምቦልቻ ነው የሚኖረው። ሰይጣንና አጋንንትም ቡዳ መተት ምን ያልኩ 10 ቡዳ መተት አጋንንት በቃ ተመልከት። ትለቃለህ። የገባው ምን ልታረገው ነው? ልገለው። በቃ ልገለው ነው። ግደል ነው የተባለው ማለት ነው። ማንኛውም ሰይጣን ቋንቋው አንድ ነገር ነው፣ ማጥፋት። ተጋብ እልፍ ወደ ኋላ እልፍ ና። የድል መተት ድግምት። የምን ድግምት ነው? ቶሎ ተላቅ። እድል ቀይር የተባልከው ሰይጣን አጋንንት ነው። ሰይጣን በደንብ ተናገር እኮ አልኩ። ሰይጣን ነኝ። ሰይጣን ነህ። ምንድን ነው የምትሰራው ልጅቱ? አሁን እዚህ ነው የምትሰራው፣ ምክር ቤት። እድሏን ምን አድርግ ነው የተባልከው? ለዘች
መቀየር እድል መቀየር እድል መቀየር እና ቀየርከው። ያው በቃ ያቺ ተጭራ ልትባራ ነበረ። የዚችን ውጤት ዝቅ አድርጌ እሷ እንድትመረቅ ስራ እንድትይዝ አድርጌያታለሁ። እድሏን ሰርቃል። በዚህች እድል ያቺ ተመርቃለች። የማትመረቀው ማለት ነው። አዎ አይገባትም ነበር፣ ስራ ማታገኝም ነበር። ያቺ እድል መስረቅ፣ ክፉን ማዛወር በድሮ አነጋገር ስሉስ ይባላል። ስሉስ የሚባለው እከካቸውን ለሌሎች ማስተላለፍና እነሱ ከእከኩ ነፃ መሆን፣ መንገድ ላይ በመድፋት አሻሮ በመድፋት ጥብኛ በማድፋት ደምና ዶሮ አርዶ በመድፋት ፈርስ በመድፋት በጠዋት ቀድሞ መጥቶ የረገጠውን እከክ ይዛወርበታል። እከክ ከሆነ እከክ፣ ዛር ከሆነ ዛር፣ መተት ከሆነ መተት ይዛወርበታል ማለት ነው። ይሄን የተዛውሮት መንፈስ ሱሉስ ይሉታል። አዛውሮ መስጠት ማለት ነው። ይሄኛው ደግሞ ለዚህኛው ትውልድ እድልን ማዛወር፣ ዕውቀትን ማዛወር፣ ሙያን ማዛወር እና በግማሽ ነው ወሰድክባት ወይስ የታዘዝኩት ሙሉውን ነበር? እሺ ግን ከበደችኝ። ለምን ከበደችኝ? ትጸልያለች፣ በጣም ትጸልያለች። ስለምትጸልይ ከበደች። ግማሽ ነው ወሰድከው ወይስ ሩብ ጉዳይ ነው ወሰድከው? ግማሹን ነው የወሰድኩት። ግማሹን ወሰድከው። ግን አሁን እሷ ስራ ይዛለች። ስራዋ ላይ ተጽዕኖ አታሳድርም? እንድትባረር እየጣርኩ ነው። ከዚህ በፊትም አባረራታለሁ። እንድትባረር እየጣርክ ነው? አዎ። እሺ ተዘጋጅ። እዚህ ጋር ተንበርከክ። ስንት ናችሁ? እኔ ነኝ። አጋንንት ነው? ሰይጣን? ስንት ዓመት ነው ከተመተትክ? 3 ዓመት አልፎ 4 ዓመት 4 ተንበርከክ። እዛ ጋር ተንበርከክ። አብረህ ተዘጋጅ። ሁሉም ተዘጋጅ። ተዘጋጅ። አፍ ላይ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ድምፅ ከፍ አድርጉ። ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባተቹ እናቱ ሰባተቹ ነው። እሺ ተነስ። ማን ግርማ ተሾመ። ግርማ ተሾመ። አቤት ነው። አቤት። ምን ታየ? ሰው ምን ታየ? ብዙ ሰው። የት ነበር? የት ነው ያለው? ይሄ ገብርኤል ቤተክርስቲያን ይመስላል። ትክክል ነኝ። አልተሳሳትኩም። ማን? ከበደ ኃይሌ። ማነሽ? አሳደድ ኃይለ አጅስ አሊም ፈቃድ። አባት የሌለው ትውልድ እንመስላለን። ኢየሩሳሌም ፈቃዱ። እሺ ሂዱ። በዚህ በኩል ጸሎታትን በደንብ ንስሐ መግባት መጫን አልጠራው። ያተ ግርማ ታዛር ነኝ። አጋንንት ነህ? ሰይጣን ተደግሞባታል። ዛሩ ታጓራለህ? አዎ። እንዴት ነው የምታጓራው? አንተ እንዴት ነው የምታጓራው? እንዴት ነው የምታጓራው? እስቲ እንዴት ነው? አንተስ ተንበርከክና ተንበርከክና። እንዴት ነው የምታጓራው? ሚካኤልን አማኝ ደብር አዳሪው ናት። በልጅነቷ ገና 2ኛ ክፍል ሆና የገባው እስካሁን አስመርቅቄ ትኖራለሁ። እስካሁን እጅግ ረሳጥቼ ትዳሯን አፍርቼ እንደ ሚስት እሷን አርጌ
እኖራለሁ ሚካኤልን አማኝ ብዬ ከሷ የባስኩ አማኝ ነኝ። ስለት ልታስበላኝ ሌትም ቀንም ለሚካኤል ትጎናበሳለኝ። አጋለጠኝ ዛሬ። ስሙ ማን ነው? ጨንገር አባላፈው። ጨንገር አባላፋ። ጨንገር አባላፋ ሚካኤልን አማኝ ላስታ ላሊበላ ደብረ ዳሪ መናኝ ደበሎ ለባሽ መናኝ ደበሎ ለባሽ መናኝ ደብረ ዳሪ ሚካኤልን አማኝ ከሷ የባስኩ በሚካኤል አሳምኜ ነው የያዝኳት። በሚካኤል አሳምነን ያስካት አሳምኜ በሚካኤል ግን ሰይጣንና አጋንንት ነው። እኔ አጋንንት ነኝ። አጋንንት ነኝ። አሳምነህ አሳምኜ ነው መንፈሳዊ መስለህ መንፈሳዊ መስዬ አሳምኜ በልጅነቷ ገና በድንግሏ ያገኘኋት። በድንግሏ የገባ በራስ በቅንጭላቷ አጥለቅልቄ አሳምኛት አንበርክኪያት እስካሁን ድረስ እስካሁን ላስታ ላሊበላ ትሄዳለህ። ላስታ ላሊበላ መናኝ ነኝ። በዛ አካባቢ ይኖራሉ። ባሏስ ሙቶ ሰትረነዋል። ተጋልጦ ሂዷል። ምን ሰተራችሁት? እንዴት ነው መሰተር? እኛ ነን አባወራ ብለን ነው ገደላችሁ? አዎ። እንዴት አድርጋችሁ? በቃ እንዳይኖር እሷን በቃ እንዲለቅልን ብቻ እንዲለቅልን። ይወጉና ይገላሉ አንዳንዶቹ። ምክንያቱም ራሳቸው አግብተው ለመኖር እንዲችሉ ማለት ነው። በተለይም ይሄ መንፈሳዊ የሚመስለው ዛር በጣም አደገኛ ነው። አንዳንድ ጊዜ ካህኑን ሲጋቡ አግብቶ ለመኖር ሲል ብቻ ካህኑን አጥቅቶ ወይም አባሮ ወይም ገሎ የሚያገባ መንፈስ አለ። ካህኑን ራሱ ሳያውቀው ማለት ነው። እንኳን ምዕመናኑን ማለት ነው። እንደዚህ ብዙ ሰዎች ተጎድተዋል። በመጽሐፈ ጦቢት ላይ ከ80 አሃዱ ውስጥ ቅዱስ ሩፋኤል ያሳደደው መንፈስ እንዲህ ባሎችን ይገል የነበረ ቡዳ መንፈስ ነው። መጽሐፈ ጦቢትን አነብት። ስማ እና አባረርከው ሄዶ አብቅቶ ስንት ዓመቱ አላገባችም። ምን ብላ እንዴ አላገባችም። እኛ እሷን አስረን በድንግሏ የገባን ብለን አይደለ? እሱን የመጀመሪያዋን ያባ የሰተር ነው ማለት ምን ማለት ነው? ሄደ ገደል ነው ሄዷል እኮ ስንት ዓመቱ ሰተራችሁ? ተሰጥሯል ወይ ተሰጥሯል። አሁንም አላገባችም። በእኛ ስር እስካሁን ድረስ አንበርክከን ለእኛ ተገዥ አድርገናታል። አረጋችኋል። እድሜዋ ስንት ነው? እድሜዋ 52 ዓመተ ምህረት 52 አሁን 52 ዓመቷ ነው። 52 ዓመቷ ነው። አብራችሁ በ19 ዓመቷ ያገባችውን የመጀመሪያ ባሏን ነው። እኛ ቀደም ብለን እኛ ነንና ያዝናት። ስንት ናችሁ? እኛ 3 ነን። 3 ቤተክርስቲያን ስትሄድ አብራችሁ ትሄዳላችሁ? በሚገባ ሚካኤልማ በቃ ወደ ደብርማ እናበራታለን እኮ ወደ ደብር። አዎ ትገበራላችሁ? አዎ። ምንድን ነው የምትገበሩት? ጨንገር 4 እግር አሻል ግንባረ ቦቃ 4 እግር አሻል 4 እግር አሻል። አዎ ግንባረ ቦቃ ምን በግ ነው ፍየል? በግ ነው። ፍየል አትበሉ? ፍየልኛ በግ ነው። ዶሮስ? ዶሮኛ የዶሮ ንጭጭት የሚባል አለ። አትወዱም? አንወድ። አንዳንድ ደግሞ ጉረኛ አለ ዶሮ የማይበላ ዶሮ ጭራሽ ዶሮ ከናካቴውም ያው ታጠዋለህ። ምንም ዶሮ አትወድም? ምንም ዶሮ። ፍየልስ? ፍየል ጭራሽ ስጋውንም አናስበላ። ሳታቅ መንደርበት ደም እያስተፋ እናስተኛታለን። ፍየል አትወድም? ፍየል ጭራሽ ስጋ ከ21 ዓመቷ ጀምሮ ሳታቀምሳ ለሞት አድርሰን ከዛ ወዲህ የፍየል ስጋ አለበት አትደርስ። ለምንድን ነው ፍየል የማትወዱት? ርኩስ ነው ፍየል። እኛ አንወድ። ለምን? አይስማማንም። እኛ በግ ነው። 4 እግር አሻል ግንባረ ቦቃ ነው። ግንባረ ቦቃ ይኸው ደግሞ ፍየልም አይወድም። ፍየል፣ ተልባ፣ ዶሮ የማይወዱ ዛሮች አሉ። ተልባ የሚባል አትወድም? ተልባ የሚባል ለምንድን ነው አንወድም? በቃ ጉረኛ እኮ ነው። ግን
አንወድም የሚል ነገር ውሸቱን ነው። ግን አንድ ነገር በባህሪ ውስጥ የራሱን ባህሪ ለማስቀመጥ የሄደበት ጉዞ ነው። ተንበርከክ፣ እዚህ ጋር ሁሉ ዛሮች በሙሉ ተንበርከክ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጊዜ ጩኸና ውጣ። ቶሎ በል ፈጠን እየቆጠርክ አይቀርልም እኮ ምንጊዜም አይቀርልም። ማነሽ? የሺ መኩሪያ ተነሽ፣ እስቲ ተነስ። የሺ መኩሪያ እንዴት ነው? ተመስገን ፈጣሪ። ከሁለተኛ ክፍል ወደ 9 ዓመት ጀምሬ ሕፃን ሁኜ ነው ያው በጸበል በምን ከቤተ ክርስቲያን አልለይም። በአካባቢ ያለ እዚህም ከኖርኩ ያውቃል፣ የሚያውቁኝ ያውቁኛል። ከቤተ ክርስቲያን አልለይም። ግን ቤተ ክርስቲያን እየወደድኩ መገላገያም አላገኘሁ እስካሁን። አሁን ግን ይሄንን ወሬ ስሰማ እኔም ለራሴ ለልጆቼ ይሄንን ዓመት ይሄን ፈርዶልኝ ነው መሰለኝ ከአሁን በኋላ እንደዚህ ምናምን ሐኪም ቤት ሰሞኑን 20 ቀን አይሞላኝም ሆስፒታል ተኝቼ ብጥብጥ ብዬ አብቅቼ እንደዚህ ምናምን በሽታሽን ሲሉኝ ከአሁን በኋላ አልሞክርም፣ ወደ ሞት ነው። እናንተንም ገንዘብም ጤናም አሳጥቼ ልጆችን ከአሁን በኋላ ሞታለሁ ብዬ አላረግም ብዬም ብዙም አሳልፌ የአሁኑን ዓመት ማለት ነው አሳልፌ አሁንም ይዤው ነው የመጣሁት። ይሄ ጨሌ ምናምን ይዤው መጥቻለሁ። የታላምጪ ውስጥ ያንጨልጭለውና ተነስ። በዚህ በኩል ልጆቼ ከገንዘባቸው ከኑሯቸው አዛብቼ እንደኔ ኑሮ ሊሆኑ ነው። እኔ እንዲሁኝ እድሜ ልኬን ልጆቼን ደግሞ ለመጨረስ ለምን ኑሯቸውን እሞታለሁ? እናንተንም እንግዲህ ለእንደዚህ ተገዥ አላረግም ብዬ ይኸው አላረግም ብዬ ዛሬም ይዤ የመጣሁት እኔ ይሄ ይመጣል አላልኩም፣ ግን እዚህ ለመዋደቅ ይሄንን ሁኔታ አለበ። ምንድነች እቺ? ይሄ ጨሌ የሚባል ነው። የጨልጭለውና ይኸውልሽ ይሄን ያህል ዘመን አንቺ ጋር ኖረ ብዙ እኔ እንደኔ ጥሩ ኗሪ የለም። እንደኔ ጥሩ ትዳር የሚያቀኝ ያቃል አራያ ነበረች በተባልኩበት ሀገር፣ ግን በእንደዚህ አይነት ሁኔታ ከሰው በታች ሆኜ ነው የኖርኩት። በዚህ ብቻ ማለት ነው። ይሄንን ይዘሽ ማለት ይሄንን ይዤ የማይካድ ሀቁ እየወጣ ብዙ ጊዜ ህይወታችን በዚህ አይነት ሁኔታ ውስጥ ነው። ንስሐ አባት አለሽ? አሉኝ። መምህር ወልደ አረጋይ ከበደ ነበሩ፣ ሞቱ። ጨሌ ጣሉ የሚል የለም ነው? አትናገሪም? ሁል ጊዜ ይነገረናል። እዚች ደብር የማይዋሽ ነው። ሁል ጊዜ ይነገረናል። ግን ያለኝ ስቃይ ያለኝ ሁኔታ ያለኝ እጸበላለሁ። ወደ ጋላ ጊዮርጊስ ጋቲራ የማልሄድበት ጸበል የለም። እኔ ግን ከቤት አላወጣሁም። ስለት ይበላኛል። ገብርኤል መሀል እዚህ ኩኜ ቤት አለ ይሄ ሁሉ ዓመት። ታዲያ ምንም ዋጋ የለው። ዋጋ እንደሌለውም አሁን ከዚህ የዛሬው የተባረከ ቀን ሳይሆን በራሴ ባንደበቴ ልጆቼ ካሁን በኋላ እንደኔ ለኔ አደግዳጊ ሆነው እድሜያቸውን ቤት አልወሰድሽም? ቅዱስ ቁርባን አልወሰድኩም። ጨሌ እያለ እንዴት ይወስዳል? ስለዚህ ቤታችሁ ያስቀመጣችሁትን ጨሌ አውጡ ባያችሁ። እንደኔ አምላክ ይግጠማችሁ። በዛሬው የተባረከ ቀን ለእናንተ ይድረስላችሁ። እሱ ሚካኤልን በማመኔ ሚካኤልን የሚፈራ ሚካኤል ብሎ ነው። እኔ በሚካኤል በቃ በየቤተ ክርስቲያኑ ነው የምበረው። በእውነቱ ሲያወናብድሽ እኮ ነው። በቃ እንደዚህ ሆኖ እንደኔ አምላክ ይርዳችሁ። መልአኩ ሚካኤል ይድረስላችሁ። ወደዛ ጣይ በቃ ወደ ውጭ እንጂ እዚህ ደብሩ ወደ ውጭ እዚህ ይቀበል። አንድ ቦታ ላይ ይደረግና ገና ነገ ብዙ ጨሌ እንቀበላለን። ሁላችሁም ጨሌያችሁን አውጡ። እንደሷ ቤተ ክርስቲያን እየተመላለሳችሁ ቤት ጨሌ ያስቀመጣችሁ ለልጆቻችሁ ዛር የምትለምኑ እርኩሳን መናፍስትን የምትጠሩ
እና ዳልሞቴ ወሰንጋላን ጠብቅልኝ የምትሉ ሁሉ አውጡ ጨላችሁ። ብያል ነበረም አባ መሮኝ በቃ ለሞት ተዘጋጅቼ 2 ወር ከተኛ ሆስፒታል ከርሜ ነው። ግን አሁን ልጆች ማነው ስምሽ? የሺ መኩሪያ። የሺ መኩሪያ። እሺ በየሺ መኩሪያ ሂጅ በርቺ በርቺ። እሺ ቆይ ስነ ስርዓት ተመርከክ። መሄድ ነው የፈለከው? ተነስ። ምንድን ነው እኮ አልኩህ። እኔ ቡዳ ጋንንት መተት። እሺ ምንድን ነው ያረካት? እኔ እሷ ጋብራ የዘር ታውቃለህ? የዘር ከአያቷ ከአያት ደግሞ የወንድ አያት የእነ አባቷ እናት ታውቃለህ? እሱ ለእናቷ ከዛ ወደዚች አብረን የተወለድከው። አጋንንቶች አብረው ይወለዳሉ። አብረው የሚወለዱት ለማልማት ሳይሆን ለማጥፋት ነው። ከአያት ቅድሚያ ነው የመጣው። አዎ አጋንንት ነው ሰይጣን? ኧረ እኔ አጋንንትም ሰይጣንም ሁሉም ብዙ ናቸው። አግብታለች? ማንሷ? ኧረ ጭራሽ አታገባም እንጂ እስከ መጨረሻው። ለምን እንዳታገባ ነው የተደገመባትም ድግምቱ? አንተ እንድታገባ አትፈልግም? እኔ ወዳታለሁ። እናቷን ወዳት ነበር። እሺ እናቷ ሰጠችኝ ለኔ። አሳድጋ አገባኋት። አሳድጋ አገባኋት። አሳድጋ አገባኋት። እንግዲህ እንደምንም ብላ ብታገባ የሚወለደው ልጅ ለክፋት፣ ለተንኮል፣ ለምቀኝነት፣ ሃይማኖቱን ለመካድ፣ ሌላውን ለማጥፋት፣ ለቡዳነት የተጋለጠ ነው ማለት ነው። እንደውም እድሉን አግኝታ ካገባች ማለት ነው። ሌላው ደግሞ የሚያጋባው ከክፎች ጋር ነው። ጋብቻው በራሱ ከክፎች ጋር ይሆናል ማለት ነው። እንዲህ ሆነን ነው አሁን ክርስቲያን የሆን ነው። እንዲህ ሆነን ክርስቲያን እንባላለን። እግዚአብሔር ይማረን። እኔ በብዙ ነገር ሆነ የምወዳት። እንዴት? እንድትደሰት ነው። እኔ ጭንቀት አልፈልግም። ራሷን እንድታጠፋ እንድትጨነቅ። ባለፈው እንደው አባቷ ቃልቻ ነው። አባቷ ቃልቻ ነው? አዎ ክርስቲያን ከሆነች አሁን የዛሬ 4 ዓመት 5 ዓመት ነው ክርስቲያን የሆነች። ጓደኞቿ ናቸው። እስላም ነበረች እንዴ? አዎ። ማን ነበር ድሮ ስሟ? አሚናት። አሚናማ? አሚናት አሊ። አሚናት አሊ። አሚናት አሊ። አሁን ምንድን ነች? ኢየሩሳሌም። ኢየሩሳሌምማ? አሊ። ኢየሩሳሌም አሊ። አባቷ አሊ ነው። እና እገልሻለሁ አልኳት። ምን ተመርከከው? በቃ ምን ተዘጋጅ ሁላችሁ? አዎ። ልታፋታኝ ልታፋታኝ ልታፋታኝ? ታዲያ ልታፋታኝ ተመርከከው። አንተስ ምንድን ነው? ምንድን ነው ግን? ስንት ዓመት ነው ከያዝካት? 22 ዓመት። ምን ታደርጋታለህ? ልጅቱ ላይ ወጥቼ ታንፈራፍራታለህ። ልጅቱ የት አለች? ና ተጠጋት። ልጅና እናት አንድ ጋር ይጮሃሉ። ምንድን ነው ያደረገው? ስነ ስርዓት ምንድን ነው ያደረገው? አበዛታለሁ፣ አደነግዛታለሁ። በትምህርቷ ደደብ አደርጋታለሁ። በትምህርቷ ደደብ አደርጋታለሁ። ሰይጣን አጋንንት፣ ሰይጣን አጋንንት፣ ቡዳ ከእናቷ የመጣ ምንድን ነው? ከእናቷ የመጣ ሰይጣን ከራሷ አጋንንት። ጠቅላላ ስንት ናችሁ? 4። እዚህ ስንት ናችሁ? አንተ ስንት ናችሁ? 4 ናችሁ። እሺ በል ተዘጋጅ። አፍላ ተዘጋጅ። አንተም ተዘጋጅ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ 7 ቶሎ ቶሎ በል። እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እናትና ልጅ ናቸው የተፈወሱት። እናትና ልጅ በመናፍስት መከራ ውስጥ
በርቺ በርቺ። ማነው ስምሽ? ኢየሩስ ኢየሩስ ሂጅ ኢየሩስ በርቺ። ማተብሽን እግዚአብሔር ፈውሶሻል። ማነሽ? ሰላማዊት ሂጅ